ሰው አይውጣብህ፣ ጥሩ ሰው አይውጣብህ፣ መልካም ሰው አይውጣብህ፣ ስነ ምግባር ያለው ሰው አይውጣብህ፣ ጸሎተኛ፣ ደገኛ፣ ፈሪሃ እግዚአብሔር ያለው ሰው አይውጣብህ ተብሎ የተረገመው የሚመስለው የአዲስ አበባ ሀገረ ስብከት ዛሬም እንግዲህ ቆሞስ አባ ገብረ መድኅን ከስራ አስኪያጅነታቸው ተነስተው በእሳቸው ፈንታ ታላቅ አባት ሊቀ ሊቃውንት ቆሞስ አባ ቶመርሳን ተመድበዋል። እነ አባ ገብረ መድኅን ወደዚህ ቦታ ሲሾሙ የተሻለ ብቃት ያለው ጥርት ያለ የተሻለ ስራ ይሰራሉ ተብሎ ተገምቶ ነበር። እነሱም ተንሸራተው ከዚህ ቀደም በነ የማነ ዘመንፈስ በነበረው ሙስና ተዘፍቀው ወርቀው ተጨማልቀው ከትልቅ ውርደት ጋር ዓመት እንኳን ሳይሰሩ ውጣ እዚህ ጥፋ ተብለው ተባረዋል። ብዙ ሰራተኞችንም ይዘው ወርቀዋል። የዚህ ቀደሙ ስራ አስኪያጆቹ ቢነሱ ከታች ያሉት ይቆዩ ነበር። እነዚህ ግን ከላይ እስከታች ተያይዘው በጋራ ነው የወደቁት የተንኮታኮቱት። አንድም ስነ ምግባር ያለው ሰው፣ አንድም ትሕትና ያለ ሰው፣ አንድም ፍቅር እግዚአብሔር ያለው ሰው፣ አንድም ፈሪሃ ያለው ሰው በመጥፋቱ በጋራ እንደ አዲስ አበባ ሀገረ ስብከት ስራ አስኪያጅ እንኩቶ ነው የሆኑት። በጋራ ነው የተባረሩት። በጋራ ነው ውጡ ተብለው የተባረሩት። አሁንም አባታችን በዚህ ቁመናዎት፣ በዚህ ክብረዎት፣ በዚህ አባትነቶት በፈሪሃ እግዚአብሔር በጸሎት እግዚአብሔርን በመጠየቅ እግዚአብሔር እንዲያግዝዎት በፈሪሃ እግዚአብሔር እየተመላለሱ የተበላሸውን አስተዳደር የአዲስ አበባ ሀገረ ስብከት ብልሹ አሰራር፣ ሙስና እንዲሁም የስነ ምግባር ጉድለት፣ የሃይማኖት ጉድለት ያለበትን ሁሉ በማስተካከል ጥሩ ስራ ሰርተው እንዲጨበጨብልዎት ዛሬ እንዳጨበጨብንልዎት ሁሉ ነገ ሲወርዱ ደግሞ እያጨበጨብን እንዳንሸኘዎት ክብሮትን እንደጠበቁ ገብተው ክብሮትን እና የእግዚአብሔር ድንቅ ስራ ሰርተው እንዲያሳዩን በእግዚአብሔር ስም አደራ እጠይቅዎታለሁ። በተረፈ ግን እስቲ ከነዚህ ተምረን ወደፊት እግዚአብሔር በቃ ብሎን ሀገረ ስብከቱ ከሙስና ነፃ ባይወጣ እንኳን ሙስና ብዙም የለም ተብሎ የሚነገርበት ደረጃ ላይ ቢደርስ ዝቅም ብለው በገዳማትና በአድባራት ቢሰሩ በእውነት ሰዎች ቅድስት ቤተ ክርስቲያንን በግላቸው ጥቅማ ጥቅም እያሰደቧት ይገኛሉ። ስለዚህ ተሳቀቅን፣ አፈርን። አንድ አባት ትልቅ መስቀል ይዞ ትልቅ ቆብ ደፍቶ ትልቅ ካባ ለብሶ አባት ተብሎ የሃይማኖት አባት ተብሎ አውደ ምሕረት ላይ ቆሞ እየሰበከ እያስተማረ በሙስና ከተጨማለቀ በዘረኝነት ከቆሸሸ አባት ሊሆን አይችልምና አደራዎትን እባክዎትን ራስዎትን ጠብቀው ከዘረኝነት ከሙስና ንጹሕ ጽሩይ አባት ሆነው እንዲቀጥሉ እግዚአብሔር ይርዳዎት። እርስዎም እግዚአብሔርን በጸሎት ይጠይቁ። ከእርስዎ በታይ ያለው ሰው አሁንም ከስራ አስኪያጅና ከሊቀ ጳጳሱ ከሀገረ ስብከቱ ሊቀ ጳጳስ በታች ያለው ሰራተኛ አዲስ አበባ ላይ የሚመደበው አደገኛ የማፊያ ቡድን ደላሎች አሉ። በእነዚህ ደላሎች ተጠልፈው እንዳይወድቁ ጥንቃቄ ያደርጉ። እናመሰግናለን። መልካም የስራ ዘመን